የቋጠሮ ቀን ይላል። የቋጠሮ ቀን ዕለተ ሰንበት ማለት ነው ጀመው። ዛሬ ለዩናይትድ ይቋጠራል። ልጥልጥ አድርገን ፓላስን ማለት ነው ስጥት ነው የምናረጋት። ነፃ 3 ጎለኛ ነው። 3 ጎለኛ ነው። ይሄ 100% እርግጠኛ ነኝ የምናገረው። ቼላውና አርሰናል አቻ እንዲወጡ ነው የምንቋጥረው። አቻ እንዲወጡ ማለት ነው። ምክንያቱም ቼላው ነጥብ ካገኘ እኛ ጋር ለመድረስ ይጥራል። አርሰናል ደግሞ ነጥብ ካገኘ ደግሞ ከሲቲ ይርቃል። ስለዚህ አቻ እንቋጥራለን የቼላና እንደገና የወያላውን ማለት ነው። ዩናይትድ ነፃ 3 ጎለኛ ነው። ዩናይትድ ነፃ 3 ጎለኛ ነው። ዛሬ ዊን ነው። 3ኛ ደረጃችንን እንረከባለን። በቃ 3ኛ ደረጃችንን እንረከባለን። ይሄ ነው በቃ ቃላችን ጀመው። ቪዲዮ ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ አድርጉላቸው። የቋጠሮ ቀን ማናችሁም እንዳተኙ። Hello brother from another mother. How are you? And they think you and you. ወያላ ወጣ እንግሊዝኛ እንዳያወራቱ እንዲያፉ በለኝ። ወያላ እንዳይገባው ስክሮል እንዲያረገው ነው። ብቻችን እንድንሆን ነው። ታክቲክሊ ነገሩ ነው። እንዴት ወያላ እንደምትለጠልጥ ከኔ ተንበለት ይላጥ አትለጥለጡት። ሰው ሲለጠልጥ እንዴት በሉ አሁን ነው ብሩና ኮኛ ደርጉ ብሩና ኮኛ ደርጉ ምናምን አለያ እሷ መድገም አለበት። ፓልመር ሬሲ ጀምስን ታመጣለህ እንተመለል ከዛ ጋርናቹ አጠም ባይሆንም ጆአ ፔድሮ ከዛ ሶስቱ ካሩጭታለ በቃ መደነስ በቃ እንዲህ ነው እንግዲህ አላህ ከጎን ይሁን በቃ አለን በቃ ታቀራ። አርሰናል ከቼልሲ ቀደም ሲል እንዳልኳችሁ ዊሊያም ሳሊባ ስለዚሁ ተደጋግሞ ስለሚነገረው ፕሬሸር ጫና ስነ ልቦናዊ ጉዳዮች ተጠይቆ ነበር። እስቲ ተመልከቱት ይሄን ጋዜጣ። ፐርፌክት ቴንስ ይላል። ፓስት ቴንስ፣ ፕሬዘንት ቴንስ፣ ፐርፌክት ቴንስ በሰዋሰው በምን የምናውቀውን የታብሎይዶች እንዲህ አይነት ርዕሶችን መጠቀም ይችሉበታል። ታብሎይድ ስል ሁል ጊዜ የማይታመኑ መረጃዎችን የሚያቀርቡ እንደሆኑ እንድትረዱ ሁሌ ይጨቀጭቃቸዋል አይደል? ግን እዚህ ጋር ታብሎይዶች ኢንተርቪው ላይ ግን አይዋሹ። he said she said ገሌሄናለ ሲሉ ኢንተርቪዎች ላይ ግን ሪላያብል ናቸው፣ አስተማማኝ ምንጭ ናቸው። ኢንተርቪው ላይ ብቻ አይደለም፣ የጨዋታ ሪፖርቶች ላይ ሌላም ግን አንዳንድ የተጋነኑ ዜናዎችን በዝነኞች ዙሪያ ስለሚያወጡ አንዱ ጥሬ አንዱ ብስል ሆኖ ታገኙታላችሁ። በተለይ በተጫዋቾች ዝውውር ጉዳይ ላይ ሴንሴሽናላይዝ ያደርጋሉ አንዳንድ ጉዳዮችን። ግን እንደዚህ ያሉ ኢንተርቪዎችን ቃለ ምልልሶችን ደግሞ ምንም ሊያዛንፉ አይችሉምና ሳሊባ በዚህ ላይ የተጠየቀው ስለ ጫና ነው። ይሄ ቪዲዮ ክለባችን ውስጥ ለተዘገዘጋችሁ ነቀዞች ነው። ክለባችሁን አታውቁትም ወይስ ትናንትና ነው ኳስ ማየት የጀመራችሁት? ቼልሲ አንድም ቡድን የዋንጫ ተስፋውን ሲያጨልም የመጀመሪያው ነው ወይ? ከዚህ በፊት ሊቨርፑልን አታስታውሱም? በክለብህ እንዲህ እየተሸማቀቅ እኛ ቪዲዮን ስንሰራ ኮሜንት ላይ መተ አትፎክር እንዳትለኝ። አርሰናል ሻምፒዮንስ ሊግ በልተው ነው እንዴ ሻምፒዮንስ ሊግ በላለው ብሎ እየፎከረ ያለው? ለምንድን ነው በክለብህ የምትሸማቀቀው? ቢያንስ የክለብህ ሰው ቪዲዮ ሲሰራ ኮሜንት ላይ መተ አትንበቅበቅ። ምትንበቀበቅ ከሆነ ከኔ ፔጅ ላይ ድጋሚ እንዳመጣ። እኔ የምደግፈው ቸልሲን ነው። ቸልሲን እስከደገፍኩ ድረስ መቼም ቢሆን ቸልሲ ይሸነፋል ብዬ አልጠብቅም በተአምር። ምታቁኝ ታቁኛላችሁ ቴሌግራም ላይ ቸልሲ ቶፕ 6 ቡድኖች ጋር ሲጫወት ከ20 ሺህ ብር በታች አንድም ቀን መድቤበት አላውቅም ቸልሲን ብዬ። አንድም ቀን ቢሆን በቸልሲ ተሸማቅቄ አንድ ነገር ቸልሲ አያረግም ብዬ ፈርቻ አላውቅም። አርሰናልን በሚገባ ረቅጠን ቀዝነንበት እንመለሳለን። ምትንቦቆቦ ከሆነ ድጋሚ እንዳመጣ ነው ፔጅ። መልካም ምሽት። ገብተናል የለንደኑ ኩራት ቸልሲ ጋር ተከስተናል። እያንዳንዱ በተጫወተባቸው መድረኮች ትሮፊ ያሳካ ብቸኛ የዓለማችን ቡድን የሆነው ቸልሲ ጋር ተከስተናል ይላል። እንግዲህ ትላንትና ባነሳውላችሁ ጥያቄ መሰረት ይቋጠርለት ይለበስ ማሊያው ባላችሁ እያንዳንዱ የማህበሩ አባላት ስለዚህ ከቻ አርገነው መተናል ማለት ነው። እንግዲህ ማንቸስተር ዩናይትድ እንደሆነ በራሱ ቶፕ 4ን ያሳካል ብላችኋል። ስለዚህ ማንቸስተር ዩናይትድ ሙሉ እምነት ስላለን ለቼልሲ ምን ቋጥር ይሆናል ማለት ነው። በጎዶሎ ተጫዋች ተጫውተን እንዴት እንዳሰቃየናችሁ የምታስታውሱት ነገር ነው። ስለዚህ ሙሉ 11 ተጫዋች ይዘን ገብተን ደግሞ እንዴት እንደምናንፈራፍራችሁ እሁድ የምትጠብቁት ይሆናል። ለማንኛውም ግን ለጀማው ዲደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች።
ሌላኛው ተጠባቂ ጨዋታ ለንደን ደርቢ አርሰናል ከቸልሲ ማለት ነው። በዚህ ጨዋታ ቸልሲም ቢሆን ሙሉ 3 ነጥብ እንዲወስድ አልፈልግም። አርሰናልም እንደዛ። ለምን እንደሆነ በሁለት ነገር ልንገራችሁ። የመጀመሪያው ክሪስታል ፓላስን ማሸነፍ አለብን በተለየ ሁኔታ ለቸልሲ ለመቋጠር ማለት ነው። ከዛ ውጭ ግን ቶፕ 4ችን ስጋት ውስጥ እየገባን እንሄዳለን። ሊቨርፑልም ቸልሲም እየተከተሉን የሚመጡ ከሆነ ማለት ነው። እኛ ግን ነጥቡን የምናነሳና ክሪስታል ፓላስን የምናሸንፍ ከሆነ ለዋንጫም 1% ቢሆን እድል ያለው ቡድን ስላለኝ መሪው ቡድን ነጥብ እንዲጥል እፈልጋለሁ። ብቻ ቢያልቅ የሚገርም ነው። ከዛ ውጭ ግን ክሪስታል ፓላስን የምናሸንፍ ከሆነ ቸልሲ ቢያሸንፍ የተሻለ ነው ብዬ አስባለሁ። እና ደግሞ ቸልሲ ነቃ ደንገጥ በል እንጂ ደርቢን ማሸነፍ እኮ ራሽ እየቻልክ አይደለም። አሸንፈው እንጂ ምን ነው። ለማንኛውም መቻችሁ። ማንቸስተር ዩናይትድ ከክሪስታል ፓላስ ዛሬ የሚካሄድ ያበደ ጨዋታ ነው የምላችሁ። ብራንዷ ክለብ ዛሬ ትለጠፋለች ወይ ብሎ ብዙ የሚጠብቅ ሰው አለ። ለምሳሌ ሃንግማን አለ፣ ሊቨርፑሎች አሉ ምናምን። ቶፕ 4 ስትገቢ ማየት ማይፈልጉ አሉ። ብዙ የአስቶን ቪላ ደጋፊም አንድ አለ፣ እሱም እየቋጠረ ነው። ብዙ ቋጣሪዎች አሉብሽ፣ ተረዳሽ? እኔ ግን ከነዚህ ውስጥ አንዱ አይደለም አባቴ። እኔ ፍሬን እፈልገዋለሁ። በባህዶ ወዴ ተቋጥሬ መቃጠል አልፈልግም። ገባለ? እንደምቃጠል እርግጠኛ ስለሆንኩኝ ከቋጠርኩኝ ታሸንፋላችሁ ብዬ ስለምገምት ፕሪዲክሽን ላይ ቀጥታ የሰጧችሁ ቡድን ስለሆናችሁ ተረዳሽኝ አይደል? እኔ ፍሬን እፈልገዋለሁ ለማታው ጨዋታ ሃንግማንን ለማስቀየም ተረዳሽኝ አይደል? ለማንኛውም ግን ነው አዲስ አበባ ያላችሁ የማንቼ ደጋፊዎች ከኔ ጋር አብረን የማንቼን ጨዋታ እንይ ወይ? ቤኪ ጋሻውም ትኖራለች፣ ሙድን ይዝባታለን ነው። አዶት ብስራተ ገብርኤል ከች ማለት ትችላላችሁ። ጨዋታውን አብረን እናያለን። መሄድ የሚፈልግ ይሄዳል፣ መቅረት የሚፈልግ ደግሞ የአርሰናልን ጨዋታ አብረን እንቋጠራለን ማለት። እናንተ ትቋጥሩብኛላችሁ፣ እኔ ለማሸነፍ እቋጥራለሁ። ከዛ ላይ መጨረሻ ላይ የምስቀው እኔ ነኝ። መጨረሻ ላይ የምስቀው አንተ በክለብ የምትደሰት ከሆነ አንተም ትስቃለህ፣ እኔም እስቃለሁ፣ አብረን እንስቃለን አይነት ሙድ ነው። ክለብን ማታስቀድምና አርሰናል ማሸነፉ የሚያቃጥልህ ከሆነ ደግሞ አሸንፈህ ልጬህ ትሄዳለህ ወደ ቤትማ። ተረዳሽኝ አይደል? አዶት እንገናኝ ብራንዷ አድክሚዎች ሰውዬ ማለት ነው። ቦንዳ ነው ማድረግሽ፣ ተሸነፊ ብቻ ማለት ነው። እኔ ታሸንፊያለሽ ብዬ እርግጠኛ ሆኜ ተሸነፊና አሳየኝ ብቻ። ተረዳሽኝ አይደለ? መስገድ ለምትፈልጉ ሰዎች መስገጃ ቦታ ተዘጋጅቶላችኋል። ሙቀት የሚባል ነገር የለም። ባይዘው እንታፈናለን ምናምን ብለህ እንዳትሰጋ። ሙቀት የሚባል ነገር የለም። ኤሲ አለ ማለት ነው። አስበው፣ እኔ ራዲያተር የሚያፈላ ሰው አንድ ሳያልበኝ ነው የምወጣው። አክቹሊ ስጨፍር ያልበኛል ብዙ ጊዜ ማለት ነው። የኔ ቡድን አሸናፊ ቡድን ስለሆነ እንገናኝ። አዶት ብስራተ ገብርኤል ዌልካም ቱ ለንደን ማዳፋካ። ቫምዳስ ኢንተርቴንመንት ላይ የለንደን ክለቦችን ለማንቀባረር ሙሉ ዝግጅቴን አጠናቅቄ ጨርሻለሁ። እኔና ፉአድ ወያላዊ ልዩ ኢቨንት አዘጋጅተናል። እንግዲህ ጀማው ቫምዳስ ድጋሜ በቼልሲ ቁጥጥር ስር ውሏል። ማንቼ ክሪስታል ፓላስን ለጥልጦ ዘንድሮ ወይ እናሸንፋቸዋለን ወይ በቃ ያከትምልናል። ከዛ በኋላ ለቼላ ወንድም ጥላ ቼልሲ ደጋፊዎች ማለት ነው ከነሱ በስተን ነው የምናሳያቸው። ለቼላ ቋጥረን እንግዲህ ምንለያይ ይሆናል። ከ1000 ሰው በላይ ነው የሚይዘው። እዛው እንገናኝ። እሁድ ቼላውን እናያለን። ጀማው እሁድ ቫምዳስ ሳይቀር ሞቅ ደመቅ ያለ ኢቨንትን ያዘጋጀው ሙስሊም ወንድሞቼ ደግሞ ያለች አፍጥር መስገጃ ቦታ በአማረ ሁኔታ አዘጋጅቼ ነው የምጠብቃችሁ የሚሆነው። ጀማው የማጃጁ አራድዬ ልጆች የቅድመ ጨዋታ ትንታኔያችንን እናስቀምጥ። ኦሊቨር ግላስነር ከማይክል ካሪክ ጋር የሚያደርጉት ጨዋታ ይሆናል። ካሪክ እንግዲህ በ2021 ቅጥር ከፈረመ በኋላ አንድ ጊዜ ኦልድ ትራፎርድ ላይ ጨዋታ አሸንፏል። ከዛ በኋላ በ2026 ደግሞ ያደረጋቸውን 4 ጨዋታዎች እንግዲህ ማሸነፉ የሚታወስ ነው። በዋናነት በማንቸስተር ዩናይትድ ቤት ማለት ነውና የካሪክ እንግዲህ በፐርማነንት ኮች ይሁን ወይስ የካሪክ ቆይታ እዚህ ላይ ይጠናቀቅ ማንቸስተር ዩናይትድን ወደ ቻምፒየንስ ሊግ ቢያስገባም የሚሉ ሀሳቦች እየፈለቁ ይገኛሉና እንግዲህ 4 ጨዋታዎችን በአጠቃላይ ኦልድ ትራፎርድ ላይ አሸንፏል። ካሪክ ነገ ክሪስታል ፓላስን በኦልድ ትራፎርድ የሚያሸንፍ ከሆነ ከ1971 በኋላ ፍራንክ ኦ ፋሬል ከተባለው አሰልጣኝ ቀጥሎ በማንቸስተር ዩናይትድ እግር ኳስ ታሪክ 5 የመጀመሪያዎቹን ጨዋታ በኦልድ ትራፎርድ ያሸነፈ አሰልጣኝ ይባላል። በእርግጥ ይህ አሰልጣኝ ፍራንክ ኦ ፋሬል 6 ጨዋታዎችን ማሸነፉ የሚታወስ ነው። ነገስ ኦሊቨር ግላስነርን የሚገጥመው ማንቸስተር ዩናይትድ ድል ያደርግ ይሆን? አብረን የምንመለከተው ጉዳይ ይሆናል። 14 ደቂቃ ከ3 ሰከንድ ገደማ ካሪክ ጋዜጣዊ መግለጫ ሰጥቷል። ሜሰን ማውንት ከጉዳቱ እያገገመ ይገኛል የሚል ሀሳቡን ተናግሯል። በተጨማሪም ማቲያስ ዲሊትም እንዲሁ ጉዳቱ የጀርባ ህመም እንደሆነ ተናግሮ መቼ ወደ ሜዳ እንደሚመለስ ክሪቲካሊ የታወቀ ቀን የለም ብለዋል። የተከላካዩ የአርጀንቲናው ተከላካይ ሊሳንድሮ ማርቲኔዝም ጉዳይ በቀጣዮቹ ጨዋታዎች ወደ ሜዳ እንደሚመለስ አመላክቷል። እንግዲህ በጋዜጣ
ዕለተ ቼላው ቀን ይላል። ቼላው ሙሉ ዝግጅቱን አጠናቆ ታላቅ ገድል ሊፈጽም ዛሬ ተዘጋጅቷል ማለት ነው። ቼላው ወንድም ጥላ ከኔ ጋር ተያይዞ ቻምፒዮንስ ሊግ ለመግባት ሲል ዛሬ ትልቅ ገድል ይፈጽማል። ዛሬ አለው ሲል የነበረው ጥምር ጦር ለማፍረስ ማለት ሙሉ ዝግጅቱን ጨርሷል ማለት ነው። ዛሬ አንተ ነህ የመጨረሻውን የዓለም ጦርነት የምታስቆመው። ቼላው አንተና አንተ ብቻ ነህ፣ ሌላ ማንም ሊያስቆም አይችልም። አንተ ዛሬ አርሴናልን አሸነፍክ ማለት የመጨረሻው የዓለም ጦርነት፣ ሶስተኛው የዓለም ጦርነት እዚህ ጋር ይቋጫል ማለት ነው። ዛሬ አንተ ዓለምን ሰላም ለማድረግ ግዴታ ይህን ጨዋታ ማሸነፍ አለብህ ማለት ነው። እኔ በአንተ እርግጠኛ ነኝ ቼላው። ለማንኛውም ወንድም ጥላ ቼላው ስንት ጎል አግብቶ ያሸንፍ ይሆን? ኮሜንት ላይ ሀሳባችሁን ግለጹልኝ። ኮፒ ሼር ፖስት ግን እንዳይረሳ። ነገ ከቸልሲ ጋር ለምናደርገው ጨዋታ አርቴታ የሚያወጣውን ላይንአፕ ስታርቲንግ 11 እዚህ ጋር ደቃ አድርግላችኋለሁ። እኔ የምፈልገውና አርቴታ የሚፈልገው ጋር ምን አይነት ልዩነት እንዳለም ደግሞ በዛው እንነጋገራለን ማለት። ከበረኛ ነው ጀምሮ ግልጽ ነው። እሱ በረኛችን ዳቪድ ራያ ምንም አያከራክርም። ሌላ ማከራከረው ደግሞ መሃል ላይ ጋብሪኤል እና ሰሊባ፣ ሌፍት ባክ እና ራይት ባክ ጋር ስንመጣ ማለት ራይት ባክ ጁሪየን ቲምበር በጣም ደክሞታል። ቤን ዋይትን ቢያስገባው በጣም ደስ ይለኛል። ቤን ዋይትን ቢያስገባው ግን ፊት ከሆነ ጁሪየን ቲምበር እንደሚያስገባው እናውቃለን። ፊት ካልሆነ ደግሞ አርቴታን ስለምናውቀው ሞስኬራን ነው እዚህ ጋር የሚያስገባው። ፊት ይሆናል ብለን እንገምትና ጁሪየን ቲምበር ቀኝ ላይ እናስገባለን። ግራ ላይ ያው እስካሁን እንዳየነው ከሆነ ካላፊዮሪ የሚያክል የለም። ኦን ፎርም ካላፊዮሪ ቤስት ነው፣ ግን ሂንካፔ ቦታውን እንደሚፈልገው እያሳየን ነው እና ከካላፊዮሪ ደግሞ የተሻለ ፊትነስ ላይ ነው ያለው። ስለዛ ሌፍት ባክ ላይ ሂንካፔን አስቀምጣለሁ ማለት። መሀል ላይ ዴክላን ራይስ እና ማርቲን ዙቢሜንዲ ነው የሚሆኑት። ዙቢሜንዲም ረፍት የሚያስፈልገው ተጫዋች ነው፣ ግን ኖርጋርድን እንኳን አይደለም የቼልሲ ጨዋታ ላይ ከብሬንትፎርድ እና ከበርንሊ ጋርም ስንጮት እያጫወተው አይደለም። በድል ቢሰጠው ደስ ይለናል፣ ግን አርቴታ እንደማይሰማው ስለምናቅ ዙቢሜንዲን እዚህ ጋር እናስገባለን ማለት ነው። አንዳንድ ቀለል ያለ ጨዋታ ላይ ግን ኖርጋርድን ቢያስገባው ደስ ይለኛል። 10 ቁጥር ጋር ስንመጣ እዚህ ጋር ነው ከሌሎቻችሁ ለየት ብለው። አርቴታም ደግሞ ምን እንደሚያደርግ እርግጠኛ ስለሆንኩኝ ማለት ኤዜ ከስፐርሱ ጨዋታ በኋላ ግዴታ ቦታ እንደሚሰጠው ሊሰጠው እንደሚገባ አሳይቶናል። ግዴታ ግን ነው ቤስት አታኪንግ አቋማችን ላይ የምንሆነው ኤዜና ሌላ 10 ቁጥር ሲኖረን ነው። ዙቢሜንዲን ከቀነስን ደግሞ ሚድፊልድ ላይ ልንበለጥ እንችላለን። ስለዛ ዙቢሜንዲና ራይስ 10 ቁጥር ላይ ኦዲጋርድ ምርጥ ካልሆነ ደግሞ ሰከንድ ሃፍ ካይ ሃቨርትዝ ይገባል። ስለዚህ እዚህ ጋር ኦዲጋርድ እናስገባዋለሁ። አርቴታ የሚያደርገው ይሄን ነው እርግጠኛ ነኝ። ኤዜ የቱ ጋር ይገባል ብትለኝ ሌፍት ዊንግ ላይ ሲመጣም ሌፍት ዊንግ ሆኖ ነው የመጣው። ትሮሳርድ አመቱ ሲጀመር እንደነበረበት አቋም አይደለም። ማርቲኔሊ ስፔስ የሌለበት ጨዋታ ከሆነ አይጠቅመንም። ሰከንድ ሃፍ ተቀይሮ መግባት ይችላል ስፔስ ያለው ጨዋታ ከሆነ ማለት ነው። ኤዜ ግን ከዚች ፖዚሽን ሂንካፔ ደግሞ እንደ ካላፊዮሪ ኦቨርላፕም አንደርላፕ ማያደርግ ኦቨርላፕ ብቻ ነው የሚያደርገው። ስለዛ ዊድዙን ሂንካፔ ይጠብቅለታል። ኤዜ ወደ መሃል እየገባ ተጨማሪ 10 ቁጥር ሆኖ መጫወት ይችላል። ስፐርስ ላይ ያያችሁትን አጫወት ራሱን ከሌፍት ዊንግ መነሳት ስለሚችል ኤዜን ዝች ጋር ያጫወተዋል አርቴታ ብዬ እገምታለሁ። ምን አለ በሉኝ ነው ብላችሁ። ከዛ በዚህ በኩል ደግሞ ቡካዮ ሳካ የስፐርስ ጨዋታ ላይ ብዙ ኳስ ስቷል። ኦፕን ጎል ማለት ነው። ብዙ ኳስ ስተዋል፣ ግን ሙሉ አታካችን በቡካዮ ሳካ በኩል ማለፍ እየጀመረ ነው። ተመልሶ ኦን ፎርም እየሆነ እንዳለ አታኩን እየመራው የነበረው እሱ ነበረ። ስለዚህ እዚህ ጋር ቡካዮ ሳካ እናጫውታለን። መሃል ላይ ደግሞ ኦን ፎርም የሆነው ቪክተር ዮከሬዝ ደግመሽ ታገቢያለሽ። 2026 ከገባን ጀምሮ ፕሪሚየር ሊግ ላይ እንደሱ ጎል ያገባ አጥቂ የለም። የኔ ስታርቲንግ 11 ይሄ ነው የሚሆነው። አርቴታም ይሄን ያሰልፋል ብዬ ገምታለሁ። መሃል ላይ መቀየር ያለባቸውን ነገሮች ደግሞ እንደነገርኳችሁ ከቀየረ አሪፍ ውጤት ይዘን እንመጣለን ብዬ ገምታለሁ። ደግሞ ልናሸንፍ ነው። ቀናችን መጣ። ደግሞ ልናሸንፍ ነው። እንደው አሸንፈን ማሸነፍን ያከሸገሽ ከዚያ ምንድን ነው የሚባለው? ስኳርም ሲበዛ ነው ማርም ሲበዛ ይመራል ይባላል አይደል? በቃ እኔ ማሸነፍ በቃ እንደዚህ ሆኖብኛል ልላችሁ ነበር፣ ግን አልላችሁ መቼም አይመረኝ። ዛሬ እንግዲህ ያው በሰንበት ክሪስታል ፓላስን ወስደን በት ልናደርጋት እንግዲህ ሰዓታት ቀርተዋል። እንደምታውቁት ዛሬ ፓላስን በሜዳችን ጠርተን እንግዲህ ወይ እንላታለን ማለት ነው። እንደምታውቁት እኔም ነው ገና ከእንቅልፌ መነሳቴ ነው። እንደተነሱ ነው አሁን ቪዲዮ እየሰራሁላችሁ ያለሁት እና ያው ፓላስን ዛሬ ካሸነፍን እንደምታውቁት ቀጥታ 3ኛ ላይ ያው ከቪላ ጋር በነጥብ እኩል ሆነን ግን ያው በግብ ክፍያ ተበላልጠን 3ኛ ላይ ሄደን ደቅ እንላለን ማለት ነው። በጣም የሚገርም ኦፖርቹኒቲ ነው የተፈጠረልን። እድሜ ለወልብስ ወንድም ጥላ ቼላው ሳይሆን ከዚህ በኋላ ወንድም ጥላ ወልብስ ነው። እንደውም ቼላው ወልብስ ሁለቱም ናቸው ወንድም ጥላ። እና እስቲ ምን ሊፈጠር ይችላል? ምን አይነት ነገሮች አፕል ሊያደርጉ ይችላሉ ብላችሁ ታስባላችሁ? እስኪ ማን የመጀመሪያውን ጎል ያገባል? አሲስትስ ማን ሊያደርግ ይችላል?
ስለስንትስ ያልቃል የሚሉትን እስኪ ኮሜንት ላይ ደቅ አድርጉልኝ። ብቻ ይመሸን ይቅናል ማለት ነው። እና ሌላው ደግሞ የመጣሁበት ነገር ብዙዎቻችሁ ባለፈው ለታ የሰራሁት የትራንስፎርሜሽን ቪዲዮ ነበረ። እቺ አክዬ ድሮ እንደምታውቁኝ የዛሬ ስንት ዓመት እቺ አክዬ ከዛ በኋላ ደግሞ ከተለወጥኩኝ በኋላ ያለውን ትራንስፎርሜሽን ቪዲዮ በልኪንግ ስቴጅ ፖስት አድርጌ ነበር እና ብዙዎቻችሁ የጠየቃችሁኝ ነበረ። ሮቢ ምንድነው የምትጠቀመው ነገር እንደዚህ እንድትለወጥ ያደረገ የምትጠቀማቸው ነገሮች ምንድናቸው እያላችሁ እየጠየቃችሁኝ ነበረ እና ያው ለመለወጤ ብዙ ነገሮች ቢኖሩም ደሜንቲንግ የምለው አንደኛው ሰፕሊመንት ነው እና ምን ሰፕሊመንት ነው ደግሞ በቃ በደንብ እንድትለወጥ ካላችሁ ለእኔ ኪንግ ኦፍ ሰፕሊመንትስ ክሬቲን ነው በደንብ ስጠቀም የነበረው እና ያው ማስጌነርም እጠቀም ነበረ። ግን ማስጌነር አንዴ ነገር ወይ ሁለቴ ነገር ነው የተጠቀምኩት። ክሬቲን ግን ሞር በደንብ ስጠቀም ነበር እና እናንተ መግዛት የምትፈልጉ ከሆነ እነዚህ አይነት ክሬቲኖችን ጎልድ ክሬቲን፣ የተለያዩ አይነት ብራንድ ክሬቲኖችን፣ ማስጌነሮችን፣ ሆይ ፕሮቲኖችን መግዛት ከፈለጋችሁ ሊል ሰፕሊመንትስ ጋር ሂዱ። ከስራ አካውንቱን አስቀምጥላችኋለሁ። ጀለስ ነው የሄዳችሁ ግዙት። የማይለወጥ የለም። ክለባችንም እንግዲህ ያው ተለውጦ እያስደሰተን ነው። እናንተም ሰውነታችሁን ለውጡ ለማለት ነው። ይቅናን። ፓላስ መጣሁልሽ